ይሄ ከናታን ስር የምትልከሰከሹን ነገር እንድታቆም ይፈልጋል። እንኳን አንቺ ያቺ ሰላም ተብዬ ናታን ፍቅረኛ እንኳን ባገኛት ቆራርጬ ነው መጣል። ለህይወትሽ ስጊሽ ሰማሽኝ ወይ? ቃራ የነበረበት ምን አባሽ ነው አንቺ ውሻ ሙትቻሺ ወይ ጉዲ በላ ዝም በያሽ ነው ትፈጭ እገልሻለሁ። ቆይ እንደዚህ አይደለም መለቀሽ እሺ እገልሻለሁ። ወይ ዲፊቴ ቆይ ማኪ ለፊትሽ ክሬም ላፍጣርሽ። ቆይ አንቺ ምንድነው የምትፈልጊው ከእኔ? ቆይ አንቺ ማነሽ? ለምንድን ነው የማትይኝ? እኔ እኮ ደህና እንድትሆን ነው። ምን አገባሽ? ያገባሻል? ምን አገባሽ አንቺ? ቅዱስ ዝም በይ። ተስፋ ቆርጬ ነበረ ግን ተስፋ ሰጠሽ። እንደገና ማያን ማግኛት ስሜት እንዲሰማኝ ያደረግሽ። ሮዛ እጅግ አጓጊና ልብ አንጠልጣይ ድራማ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ሮዛ ዛሬም አጓጊና ልብ አንጠልጣይ ሆነዋል። ሮዛ እንግዲህ በቴክኒክ ችግር ጥፍት ብሎ ነበር፣ ብቅ ብለዋል ማለት ነው። የማሂ ተንኮል ዛሬም እንደቀጠለ ነው። የናታንና የሰላም ፍቅር አሁንም እንደቀጠለ ነው። ማሂ ግን በመሃል ናታንና ሮዛን ለማለያየት ናታን ከሮዛ ጋር የእህታዊ ግንኙነት ቢኖረውም እሷ ናት እቅዱን በሚገባ ነጥብ ሳይጥል እንዲራመድ እያደረግ ያለችው በማለት የሮዛን ልቧን የጣለችበትን እጅግ የሚያሳዝነው ያ እብዱ ልጅ ወዴት ሄደ? እናትየዋ አስገደለችው ወይስ ሮዛ ልቧ እንዲሰበር ቅስሟ እንዲሰበር ለእናቷ ያቃጠረችው ነገር ምንድን ነው? ቅዱስ እንግዲህ ማሂ ለምትባል ስንት ዓመት የጠበቃት ፍቅረኛውን አገኘውልህ በማለት እሷን ለማግኘት በጉጉት ላይ ነበረ። የተንኳኳው በር መጥፎ ዜና ወይስ ጥሩ ዜና ሰጠው የሚለው ጥያቄ ነበረ። እሱም ያ በር ሲከፈት ማያ የምትባል እንደማያውቁ ሲነግሩት ቅስሙ ተሰበረ። ተስፋ የሌለኝን ተስፋ ሰተሽ ልቤን ደክመሽ ሰበርሽው። ቆይ አንቺ ማነሽ? እኔን መርዳት የፈለግሽው ከኔ አጠገብ መራቅ ያልፈለግሽው በማለት ሮዚ ሁለተኛ አጠገቤ እንዳደርሽ በማለት የሰጠችውን ልብስ አውልቆ ትቶት ሄዷል። ግን የሚያሳዝነው ነገር ሮዚ እሱ ልቡ ሲሰበር እሷም ተሰብሯል። የእሱን ፈገግታ ነው እንጂ የልብ መሰበር ማየት መስማት አልፈልግም። ቅዱስ ደስተኛ መሆን አለበት። ቅዱስ የፍቅሩን መስዋዕትነት የትዕግስቱን ልክ ያየባትን ማያን ማግኘት አለብኝ በስም እንጂ የት ይሆን ምን ትሆን ማላቃትን ልጅ የላገኛት ሰው ስጠይቅ እዚህ ነው የምትኖረው ሲሉኝ ነው ተስፋ የሰጠሁት። እሱ ግን ተስፋ የቆረጠባትን ተስፋ ሰጥቸው እንደገና ተስፋው ሲጠፋ በጣም ተጎድቷል። ናታን የትም ብዬ ፈልጌ ማግኘት አለብኝ ብላለች። ማያ የት ነሽ በስም የምትታወቀው በልቡ የነገሰችው የዘመናት ስስቱ የዘመናት ናፍቆቱ እንዴት ነው የምትገኘው? አሁን ግን ከማያ በላይ ቅዱስ ራሱ ጠፍቷል። በማይ ተንኮል የተነሳ ወይዘሮ ሂሩት ልጆቼ የማይሆን ቦታ ወደቁ፣ ናታን በሰራተኛ ሮዛ በአንድ ተራ እብድ በማለት እንግዲህ የደም ፍንጣቂ የሚቀመጥበት ላይ በመታው ትታው ይዝታው ሄዳለች። ወዴት ይዛው ሄደች? ገደለችው ወይስ ልጇ ተስፋ እንድትቆርጥ ተገሏል በማለት ያስቀመጠችው ምልክት ነው። እጅግ ያሳዝናል። ማሂ የሰላምና የናታን ፍቅር አንቺ ነሽ እንዴ ፍቅረኛው ልቡን የቀማሽው ከኔ የበለጥሽው የልቡ ንግስት አንቺ ነሽ ወይ? ነገሩ በምን እድልሽ? አንቺም ከሆንሽ ቆራርጬ ነው መጥልሽ፣ ግን በፍጹም አንቺ አይደለሽም በማለት ጥርጣሬ ስህተት ነው። እንደ ሮዛ የበለጠ ተቀራርባችሁ ነው እንጂ ፍቅረኛው አንቺ ልትሆኛችም ከሆንሽ ግን እኔን አያደርገኝ በማለት ሰላምን እጅጉን አስጨንቃታለች። የዋዋ ሮዚ የብዙ ሰው ሰላም የምትፈጥረው ሮዛ ከሰላም ላይ አይኗን እንድታነሳላት የሰራችው ድራማ ማሂን ጨርቋን አስጥሎ እንድታብድ አድርጓታል። እሷም የኔ ፍቅር የኔ ውድ
እየተባባሉ በስልክ የተሰራው ድራማ በትክክል ሰላም የምትባለው የናታን ፍቅረኛ ያገኘች መስሏት ስልኳን በድብቅ ትወስዳለች። እሱም ሳይሳካላት ቀረ። የተቀነባበረና ማሂን ጨርቋን ለማስጣል ማሂን ለማሳበድ የተደረገ ሴታፕ እንደሆነ ስታውቅ እጅግ ትናደዳለች። በስተመጨረሻም ናታንን እንዳትከተለው ሽቶ እላይዋ ላይ ይረጩባታል። እጅግ ትናደዳለች። እልክና በቀሏ ከልክ አልፎ የማሂ ተንኮል በሮዛ ህይወት ላይ መጥቷል። ሮዛ ፍቅሩን ሳትነግረው ለሱ ደስታ ብቻ የምትሮጠው በፍቅሩ የነገሰችውን ልቡን ያደማችውን በተስፋ የሚጠብቃትን ማያን ፈልጋ ለማግኘት የምታደርገው ሩጫ የእሷን ቅስም እንዲሰብር አድርገዋለች። እሱም የቅዱስን ህይወትና የሮዛን ግንኙነት ለወይዘሮ ሂሩት በመናገር ወይዘሮ ሂሩት የወሰደችው እርምጃ ምንድን ነው? ቅዱስን የት አደረሱት? ቅዱስን ወዴት ሰወሩት? ሮዚስ ካሁን በኋላ ምን አይነት ነጥብ ትጥላለች? በዛም አለ በዚህ በጣም የሚያሳዝነው ነገር የማያ እቅድ ናታንና ሮዛ እንዲለያዩ ክፍተት እንዲፈጥር ሮዛ በራሷ ህይወት ስትጨነቅ ናታንን ለቀቅ እንድታረገው ናታን ደግሞ ሰላም በምትባለው ፍቅረኛ ባለው ግንኙነት ነጥብ እንዲጥልላትና አድራሻና ዱካ ማግኘት ስለፈለገች ነው እንደዚህ ያደረገችው። ግን ካሁን በኋላ ሮዚ አይደለም በገዛ ህይወቷ መታባት በወንድሟ ህይወትም እንዴት ክብ ፈጥራ እንደነበር አይተናል። ቢያንስ ልጁ ስለሚያሳዝነን መርዳት ስለፈለግን ነው። ምንም አይነት ግንኙነት የለኝም እማዬ ገደልሽው፣ እማዬ ምን አደረግሽው በማለት አፋጣ መጠየቁ አይቀርም። በጣም የሚያሳዝነው ነገር ሮዛ እጅጉን ደንግጣለች። ማመን አቅቷታል። በተስፋ ሲጠብቃት የነበረችው እጅግ በጉጉት በናፍቆት በፍቅር በህይወት አለች ማያን አገኘሁልህ ስለው ደስታውን ማየት ፈገግታውን መመልከት ምንኛ ያስተጋባል። አሁን አይደለም ፈገግታውን ልመለከት ቅስሙ ተሰብሯል። ጭራሽም የደም ፍንጣቂ ብቻ አግኝቼ እሱ ተሰውሯል። ይህ የማን ሴራ ነው? ማሂ የኔ ልብ ለመስበር የኔን ቅስም ለመስበር እኔን ለመጉዳት እኔን ትካዜ ውስጥ እንድከት ያደረገችው ከእናቴ ጋር ተመሳጥራ የተሰራችው ስራ ነው በማለት ከባድ ጦርነት መነሳቱ አይቀርም። ሌላው የሮዚና የሰላምና የናታን ግንኙነት ነው። ሰላምና ናታን አሁን በጣም አሪፍ ፍቅር ላይ ቢሆኑም ግን ድብቁ ፍቅር አንድ ቀን በይፋ የወጣ ቀን ማሂ ምን አይነት ጉዳት እንደምታደርስባት በዛቻ ስትነግራት ሰምተናል። እጅግ የሚያሳዝነው መጨረሻ ቅልጥ ያለ ፍቅር ውስጥ ገብተው ተቀባይነት ያጡ ፍቅረኛሞች